ቴንክ ዩ ሶ ማች። አመስግኑልኝ እሺ፣ እያዋጡልኝ ያሉትን ሰዎች ፕሊዝ። ሌሎቻችሁም ያላችሁን ስጡኝ ጊፍት። ከዛ $250 ደሞዝ እሷ መጠጥ ቤት ውስጥ ትቀጠራለች። ማን ሀኒቾ ትቀጠርና ሰሊና ቴንክ ዩ ማሪ ትቀጠርና ከዛ እየሰራች ሀብታም ወንዶች ይመጣሉ። ጀለሴ ትቀፍላለች፣ ይካፈሉታል። ሀኒቾ ትቀፍላለች፣ ሀኒቾ እና ገኒ ይካፈሉታል። ከዛ አንድ ቀን ምን ትላታለች ገነት ለሀኒቾ ይህም ማስረጃ እናቷ ጋር ዳይሬክት ደውላ አሁን ነግራን ስትጨርስ እናቷ ጋር ኢትዮጵያ ዳይሬክት ደውላ ከእናቷ አንደበት እንሰማለን። በኦሮምኛ ነው እናቴን ያናገርኩት ብላለች። ምንድን ነው ቤተሰቦቼን አምልኮት የባዕድ አምልኮት ያውቃሉ አላቸው። እና ገነት ምን አለችኝ? እኔ የሱሱ ገበያ ወደ እኔ እንዲመጣ ፈልጋለሁ። ሱሱ ሰራተኛ ቀጥራ አይደለም የምታሰራው፣ ራሷ የፀጉር ባለሙያ ናት። ራሷ ናት የምትሰራው። በጣም ማሻአላ ከስተመሮች አሏት። ገበያዋ ጥሩ ነው። ስፔሻሊ እኔ ጋር መታ ቲክቶክ ላይ ማስተዋወቅ ከጀመረ ጀምሮ በጣም የማያውቋት ሰዎች አውቀዋት ታዋቂ ሆና በደንብ ገበያዋ ሲገራ ልጅቷ ሲጀምር ቀልጣፋ ናት፣ ጎበዝ ናት፣ ሳቂታ ናት፣ ትሰራለች፣ ባለሙያ ናት። በራሳችሁ ሙያ የምትሰሩ ከሆነ በጣም ታድጋላችሁ። የእሷ ገበያ ወደ እኔ እንዲመጣ ፈልጋለሁ። ይህን ልታደርጊልኝ ትችያለሽ ውስጠት እኔ አላውቅም፣ ግን እናቴ ታውቃለች። እናቴን ላገናኘች ትላትና ሀኒቾ ገነትና እናቷን ታገናኛቸዋለች። ከዛ ተሰርቶ ከኢትዮጵያ ይመጣል። ከዛ ያንን ነገር እንትና ገነት መጠጥ ቤት ስትመጣ ሱሱ ልጠጣ ሁሌ እንትን ቤሩት ያሉ ሴቶች የገነት ከስተመር ናቸው። ይሄዱ በሳምንት 3 ቀን ሐሙስ፣ ዓርብ፣ ቅዳሜ ይጠጣሉ። ቮድካ፣ ውስኪ፣ ቢራ ይጨፍፋሉ። ከዛ ሱሱ እንደተለመደች ትመጣላችሁ። ጀለሴ ለቤት ውስጥ ገነት ቤት ውስጥ ፓወር ቤት ጉርቤ ነበራት ገጠር። እያወራሽ ነው እንዲመተሻል? ችግር የለውም። ቀጭ እሺ ማሪ ቀጭ እና አብዬ እንዲገባሽ ማለት ነው። የሶሪያው ላይ ነው ያቆምነው። አካውንቱ ላሳይችሽ እንዲቀጥልበት በዚህ ፌክ አካውንቴ ማለት ነው። ኦኬ በዚህ ፌክ አካውንትሽ ቆይ፣ የሶሪያዊን እየጠየኩሽ ነበር። የገነትን ባል ገነትን አልፈልግሽም ብሎ የጠበሳት ኢትዮጵያዊ ናት። ኢትዮጵያዊ ናት። ፎቶን የዛችን ኢትዮጵያዊ ሴት ራቁት ፎቶ እናሰራና እንፖስት። እሱ እንዲጠላት ነው ፖስት ቺቲን በፌክ አካውንትሽ እሱ እንዲጠላት ነው። ሁለቱን ለማለያየት እንግዲህ ራቁት ፎቶ ተፖስቶ ሲያይ አረብ ነው እንዲጠላት እና ወደ እኔ እንዲመለስ አድርጊልኝ ነው ያለ። እንድበጠብጣቸው። ኦኬ ስለዚህ አንቺ እሷ ራቁት ቪዲዮሽን ስለያዘችብሽ ባስፈራራችሽ አንቺ ፈርታሽ ያንን በፊት አካውንትሽ ፖስተሽላት እሱ ጋር ያቆም ነው። የዛችን ኢትዮጵያ ሴት ራቁት ቪዲዮ ኤዲት አስደርጋችሁ አረቡ እንዲጠላት ፖስት አደረግሽ እሱ ጋር እና በጣም መጥፎ የለም ቃላቶች ያለው የቪዲዮዎች እንደዚህ ማለት ወንድና ሴት በሚያደርጉት ምናምን ነገራቶች ድምፅ ያለው ምናምን ነገራቶች የሉ። በዚህ ምናምን ነገር አቀነባብሬ በቃ የለም በእሷ ድምፅ አስመስዬ ምናምን ሰርቼ ምናደርጉኝ ፖስት አደረጉ። ልጅቷ አብዳ ያንን ሁለት ነው ጓደኞቿ ሁሉ መጥተው እኔ እግዚአብሔርን ነው የምልሽ። ይኸው መብርሃንን ይኸው አንድ ልጄን አሳየኝ አቡ እኔ ስለዚህ ኬዝ አላቅም ብላም አለች። አንቺ ድንግጥ አልኩኝ። አላቅም አለች እሷ። ምን ብላ ማለች? እኔ ማቀው ነገር እኔ ምን አግብቶኝ ነው? እኔ አልፈልገውም እሱን። እኔ ምን አግብቶኝ ነው? ይኸው ቲክቶክ የለኝም ያለኛል። በምን ማለች? በምን በቤተሰቦቿ በልጇ ሁሉ ሳይቀር ነው የማለችው። በልጇ ሳይቀር እመብርሃንን ይኸው ኪዳነ ምሕረቴን ነው። ካላመንሽኝ ደግሞ ያንን ጊዜ የማለችላቸው እነዛ ልጆች ማስመጣት ቻለች። ቤሩት ነው ያሉ። እዚህም ሆኖ እያዳመጡ ሊሆኑ ይችላል። አካውንታቸውን ፈልጌ ላገናኝ። ቤሩት ያሉ ሰዎች ለህይወታቸው ይፈራሉ። ታስደበድባለች። እኔ ላይ ማለት ነው ቦዲጋርዷ ልካ በር ሰብሮ ገብቶ እንዲንቅ ያደረገኝ ነው። እኔ ላይ ማለት ነው በተኛውበት ገብቶ እላይ ላይ ወጥቶ እንዲንቅ አድርጎኝ ከእሷ ቃል ግማልፍ ከሆነ ማለት ነው። ቦዲጋርዶቿ ምንድን ነው ዜግነታቸው? ሶሪዬ እና ሌላ ሀገር ዜጋ ናቸው። ቦዲጋርድነት ራሷ እንትና አምናለች። አለም ከቃሉ አያልፉም ስለምትከፍላቸው ማለት ነው። እነሱ ባይኖሩ ማለት ነው እሷ ቆይተው ነበረ የሚገሏት። እነሱ ባይኖሩ ቆይተው ነበር የሚገሏት።
በዚህ ሁኔታ። ከዛን ካደረግኩላት በኋላ እነዛ ሰው ሁሉ መጡ። ፎቶውን እንዴት እንዳቀነባበርኩት እኮ ልፈልግልሽ ነበር ግን አጥቼው ነው። ነገሩ እኔ ላይ እንዳይዘጋብሽ ራቁት ነገር ካሳየሽ ይዘጋል እዚህ ጋር። ኦኬ ከዛ ማለች ሰው ሁሉ መጣ፣ ነገሩ ተበጠበጠ፣ ተጠየቀ። እኔ የማውቀው ነገር ኧረ እኔ የሚሆን ያለኝ አንድ ቲክቶክ ነው። እዩ ለምን ሰው በአንድ ቲክቶክ 3-4 መጠቀም እንዳለ በብዛት የተወሰነ ሰው ቢያውቅ ነው። የሚያውቅ አይመስለኝም። በአንድ 8 አካውንት ሳይኒን ማድረግ ይቻላል አንድ ስልክ ላይ ይቻላል። በዛ ሰዓት ያኔ ብዙ ሰው አያውቅም እንትን ያለ ሰው ካልሆነ በስተቀር ያኔ ብዙ ሰው አያውቅም። ከዛን ያለኝን ትክክለኛ ይሄን አካውንቴን ይሆን ያለኝ ይሄ ብቻ ነው ብዬ አሳየዋቸው። ይሄንን ሳይሆን ያኔ ይሄ ኦሪጂናሉ ማለት ነው፣ ሌላ የለኝም ያልኳቸው። ከዛ በረበሩ እኔ ጋር ፎቶ ምናምን ነገር በቃ ዲሌት አድርጌ ቆላልፌ ደባብቄ ያለው እኔ ገባሽ። ስለ ስልክ ነገር ያው በደንብ ሰለማን ድብቅብቅ አደረግኩኝ እንደሚመጣም ስላወቅኩኝ። እሷ ማለች ብዙ ሰዎች ሽምግልና መጥቶ ጠይቃት፣ የባሏ ጓደኞች ቦዲጋርዶቹ እኔንም አፋጦች አላቅም አልኩኝ። ለምን እዛ ጋር በቃ በጣም ልጁ ከማረድ ወደኋላ የማይመለስ ባለጌ ነው። እኔ መቼ አወኩልሽ አብዬ። የቱ ልጅ ማለት ይሄ ሶሪ የእሷ በጣም ያውቁታሉ። ከዛ መጨረሻ ላይ በቃ ጓደኞቹ ምን አሉ፣ ሰላም ተፈጠረ ምን እያለ ሲመጣ ቀስ እየተባለ ይሄ ነገር ፖስት እኔ እንዳደረግኩኝ እሱ ብቻ አወቀ። ከዛን አንድ ቀን ቁጭ ብዬ የተዝናናው እያለ የራፍት ባልየው አወቀ። ከዛም በኋላ አንድ ቀን ረቡላ ቤት የሚባል አለ፣ እዛ ቁጭ ብዬ እየጠጣው እያለ የለበስኩት ቁምጣ ነው። እኔ ቁምጣ ነው የምለብሰው፣ ወጣ ልብስ ነው የምለብሰው። እና ጠራኝ፣ ታሊያና አለኝ። ይሄ ሰውዬ ዛሬ የምልፈልገው ነው፣ ከኔ ሊደፋኝ ነው፣ በቃ ቀን የደረሰ እንዲ ያልኩኝ። እመብራንን አብዬ እንዲህ ነው ያልኩት ስለኝ። ከዛም በኋላ ደላል ምንድን ነው ምናምን ነገር ስል አውሪዋሉ። ለምን እነሱ የሚያውቁ ነበር። ወጣውኝና ወደዛ ጋር ላውራሽ አለኝ። ሄድኩኝ። በቃ ምንም እንደማያውቅ ሰው መስዬ ሄድኩኝ። እንዲህ ነው ከግድግዳ ጋር ጋጅቶ ያዘኝ። ምን አደረግኩኝ? አምጪ ስልክሽን አለ። ገብቶ ከስልኬ ውስጥ ይሄ ምድር ስል እኔ አላቅህም አልኩት። እኔ አላቅህም፣ የምታውቅቅ እሷ ናት ሚስት። ያንተ ፎቶ ምን ሊያደርግ ኬት አመጣ? ፌስቡክ የለኝ፣ ቲክቶክ የለኝ፣ ምን የለኝ፣ ስልክ የለኝ። እንዴት ያንተ ፎቶ ላመጣቻል? ከአንተስ ምን ጉዳይ አለ? እኔ እናንተ ያገናኘን ነገር አለ? ከዚህ በፊት ታውቀኛለህ? አላቅሽ አውቃለሁ። እና ይሄን ነገር እኔ እንዴት ላደርገው ይችላል? ገነት ናት። ግን ይሄን ነገር ከነገርካት እንዲህ ይኸውልክ ቪዲዮን ትፖስትብኛለህ። ለእንዶ ቤተሰቦችን የምትፈራ ከሆነ እህት ካለክ ቪዲዮን ፖስት ታደርግብኛለች አንተ እንዳወቅ ካለ ስል የምን ቪዲዮ ነው ሲለኝ ራቁቴን ቤቷ ሲሄድ ቀርጻኛለች ሲል ከዛም በኋላ እሱ ያሳስብሻል እንደሆነ እኮ አለኝ እሷ ራቁት ቪዲዮ ከፈለች ሰጥሻለሁ አለኝ። ስጤን በእናትህ አልኩት። መስጠት አልሰጥሽም አለኝ። መለሰ መጠጥ ላይም ስለነበር መስጠት አልሰጥሽም አለኝ። ግን አሳየኝ። ለእሷ ራሱ መልሶ ላከላት። የእሷን ቪዲዮ ማደልጅ ከሆነ የአንቺን ቪዲዮ ፖስት አደርጋለሁ ሲላል ያንለት ማለት ነው። አብዬ ቤቷ ይዛኝ ሄደች። ሳትነግረኝ ቤቷ ይዛኝ በር ቆልፋ ማለት ነው። አብዬ መብርሃንን ነው የምልሽ፣ እንዴት እንደሆነች ነው የማውቀው። ገባሻ? እንዴት እንደሆነች እዛ ያን ቀን ሊፈጠር የነበረውን እሱ መድኃኔዓለም ያውቃል። የራቁት ፎቶዋን ላከላት ለራሷ ለገነት ባልና ሚስቶች በነበሩበት ሰው ቤት ውስጥ ውልውል ስትል ፎቶዋን ስጧት ቪዲዮ ቀርጧት ነበረ። ከኔ ህይወት የማትወጪ ከሆነ ይህን ፖስት ልሻለሁ አደባባይ ስለ ፖስት አለችው። ፖስት እኔ መስሎ አይታይም አለች። ለምን? እሷ ከራሷ የወጣች ሴት ስለሆነች ማለት ነው። እኔ ደግሞ እዚህ ጋር ለልጄ እፈራለሁ። እዚህ ጋር ቲክቶክ ላይ እንኳን እንደፈለጉ ስበለቃቀጥ ምስል ማለት ነው። አብዬ ጌታን ማለት ነው። በቃ በጣም ነው የምፈራው። ልጄ ካሁን ታያለች በሚለው ማለት ነው። የራሴ ልጅነት በእርግጥ አልጨረስኩም። ለምን ጊዜ ያልፈብኛል ልል እችላለሁ። እዛ ጋር ደግሞ ያለውም ነገር ያሳስበኛል። 2 ወዳጅ ሆኜ ነው የቀረሁት። ገባሻ? ከዛን እንዳትፈራት አለኝ። የልብ ሰጠኝ። ሲሰጠኝ ከዛም በኋላ መንገድ አጣች። ስታጣ ሌላ ከዚህ በፊት የነበረ ሶሪያዊ ባሏ ረዥም የሆነ ቆንጆ ነበረ፣ እስር ቤት የነበረ እሱን ብር ከፍዬ አስመጣዋለሁ አለች። ይሄ ሁሉ ጊዜ እኔ ከስራ መንቀሳቀስ አልችልም። ምንም ብስትለኝ መንቀሳቀስ ለደቂቃ አልችልም። ጠዋት ተነሳው ቤቴ መታ ትተኛለች። ምን ትላለች?
ከዛም በኋላ አንድ ቀን አብይ ማርያምን ነው የምልሽ ወርቅ ቤት የሚሰራ ልጅ አለ። ስሙን አልጠራም። ባለ ትዳር ነው። ሚስት አለው። አበሻ ናት። በደንብ ታውቃታለች። ከሱ ጋር ተኛለች። ለምሮ የምተኛው አልኳት። ለምሮ የምተኛው አልኳት። የአንገት ብር ስጦታ መጣልኝ። ሲመጣ ሙሉ ፎርካ ነው የሚያወርደው። ፊት ስነሳ ቀረ። ሲቀር ይቅርታ ጠይቀሽው ይምጣለች። ይቅርታ ጠይቆት መጣ። እኔ እንደዚህ አይነት ነገር አልፈልግም። እቀፈላለሁ እስከ ጥግ ድረስ፣ ግን በእንደዚህ አይነት ጉዳይ እኔ እንጂ የምወስነው አንቺ አይደለሽም አልኳት። የፈለገ ነገር ይምጣ እንጂ ገላዬ ስታጠብ የቀረሽኛ፣ አሁን ደግሞ ስጋደም አጋድመሽ ልቀርጭኝ ነው? ምንድን ነው ከኔ የምትፈልጊው? በር ነው የምትፈልጊው? በር እንዳለ አለሽ። ከኔ የምትፈልጊ ነገር የለም። ምንድን ነው የምትፈልጊው አልኳት። ገባሻ? በሲስተም አድርጋ እኔ ቤት ያን ቀን አንቺ ጋር ነው የማድረው አለች። እሺ አልኳትና እኔ ቤት ሄድን። ደወለችለትና መዋሰልና ከሰል ምናምን ይዘና ያና ቤት ምናምን ነገር አለችው ስትለው፣ ከዛም በኋላ እሺ ብሎ ቀጥ ብሎ ቤት መጣ። ሲመጣ ጨስ ምናለን ነጋብን። ከዛም በኋላ አሁን ስራ ስለሚሄድ ይደክሟል፣ ይተኛ። የት ይተኛ? እኔ ቤት እዚች ጋር አንድ ሶፋ፣ አንድ ክላስ ረት። እኔ ከሴት ጋር አልኖርም፣ ብቻዬን ነው። ይሄ ሁሉ መስኖር ብቻዬን ነው የምኖረው። ከሴት ጋር ደባል ኖር ያለቅም፣ ፈጣሪ ይመስገን። እና እዚች ጋር አልጋ ናት፣ ቁም ሳጥን አለ፣ አልጋ አለ። ያኔ አንድ ክላስ የለችም፣ ትንሽ ጠበብ ያለች መካከለኛ ምጠን ያለች አልጋ ሜትር ከ80 ነው። አልጋ ትልቅ ነው። ከዛ እዚህ ጋር ሶፋ ላይ እንዳይተኛ ረዥም ነው ሰውየው። ሶፋ ሁለት ሰው ብታስቀምጠው ይህ ሊተኛ ነው። አረ ምናምን ነገር ቢሆንም ያወራዋት አማርኛም ትንሽ ስለሚሰማ ማለት ነው። ምን ችግር አለው? ወንድሜ ነው ይተኛ። እኔ በዚህ ጋር ተኛ ነው፣ አንቺ እዚህ ጋር ተኛ፣ እሱ እዛ ጋር ይተኛ። እንግዲህ አስቢ አብይ አስቢ ስላት እኔ ጋር ያለሽን እንዳትረሻለች። ምን ማማራጭ አለ? መቼስ እሷ ተቀምጣ እኔ ላይ ያወጣል ተኛ። መቼስ እሷ ተቀምጣ እኔ ላይ ያወጣል። ሀበሻ መስሎኝ ነበር። ሌላ ዜጋ አረብ ነው እንዴ? የዛ ሀገር ዜጋ ነው። ኦኬ። ግን ሀበሻ ሚስት አለችው? አዎ ልጅ አለው። ሀበሻ ሚስትና ልጅ አለው። ይሄን እያወቀች ነው አብረሽ እንድተኛ ይፈልገች። የሰው ትዳር ማፍረስ ጋይስ እንትን በሉኝ። ጊፍት እሷ እንዲህ ዳር ላይ ተኛች፣ እኔ መሀል ላይ ተኛ፣ እሱ በጥግ ላይ ተኛ። እዛን እንዲህ አትገለባበጥ፣ እንደዚያ አርፈተኛ አልኩት። ይኸው እኔ ቀጭን ነኝ። አሁን እንደዛው እንደወፈርኩት አለም ቀጭን ነኝ። ከዛም በኋላ እቅፍ አደረገኝ። እዛ ጋር መተንፈስ አልችልም። በዚህ ጋር ተይዣለሁ፣ በዚህ ጋር ተይዣለሁ። ምን ይዋጠኝ? መድኃኒዓለም ብቻ ይጠብቀኝ። እንደዛ ያው ቢጃማ ለብሻለሁ፣ ቁምጣ አቀፈኝ፣ ተኛ። ፈጣሪ ባርከው አልነካኝ። እግዚአብሔር ባርኮ። ለምሰው አለ ቀን ነው። ቤቴ ደግሞ መብራት መስታወት ስለነበረ ብርሃን አለው ይገባል። ብርሃን አለው። አብዬ ይቅርታ፣ ብርሃን አለው ቤቴ ማለት ነው። ሲስተር እየደወለች ባታምኑም በጣም ብዙ ቤሩት የሚኖሩ ሰዎች ግን ሀቢባ ለህይወታችን እንፈራለን። እኛ ከቤሩት ብቻ ስንወጣ አንቺ ቤት መተን ለህዝቡ እሷ ስንት ሴት እንደሸጠች፣ ስንት ሰው እንዳስመተተ፣ ስንት ሰው እንዳስደበደበች አሁን ለነፍሳችን እንፈራለን። እኔ ደግሞ ለህይወታቸው እፈራለሁ። የማንም ሰው አሰሙቼ በድምፃቸው የራሷ ሪከርድ ላሰማሽ። ኢትዮጵያ ስለወጣሽ ነው እንጂ እዚህ ቢሆን የልብ ልብሽ አትናገሪም ብላ በባሏ ጉዳይ ስናወራ እኔ አህመድ አልኩሽ ላመጣልሽ እስከና ሪከርዱ የሆነ ሰዓት ሪከርዶችንም ታቀበች፣ ሁሉንም ማስረጃ ሁሉንም ታሰማለሁ። ነግርሽ እኮ አሁን እኮ አንድ በአንድ እንዲገባሽ ሁሉ ነገር ልንገርሽ እና የምትጠይቅ የለ እየገባው ደግሞ መልስልሻል። አሁን እኮ ከሀስከበ ነው እየነገርኩሻል። አሁን በባሏ ጋር ደርሰናል። የባሌ ብላ ደረስ ነው። መጀመሪያ አንቺ ከነዛ ሰዎች ጋር ቁጭ ብለሽ ነው እሷ ስራ እንደምትሰራ በጣም ብዙ ሰው ቮይስ ነግሮኛል። ኢቨን ቮይሶቹን ወደ ሱሱ ፎርዋርድ አድርጌዋለሁ። ትሰራለች 2 ሰዓት 3 ሰዓት ወጣ በ100 ብር። እኔ ነገርሽ ቤቷ ቁጭ ብዬ ማለት ነው እንዳሻንጉት እንዲይዙ አንጠርጥሮ ማለት ነው። ያኔ አጅነብዬ የሀገሩ ዜጋ ነው፣ ፖሊስ ነው።
እንዲህ ቁጭ ብለን ቁርስ ይበላል እኔ ብሎ እንደ ዕቃ ይዟት ገብቶ ማለት ነው። ተቀምጬ ደኩላት ወጥቷል። ይኸው ኪዳነ ምሕረትን ይሄ ጨለማ ይንጋሪ ነው የምልሽ። ከዛ ሄጄ ሳዳምጥ እንዴ አልኳት፣ አንቺ መፍትሄ የለሽም? የሀገሩ ዜጋ ነው። የሆነ ነገር ቢሆን እናቴ ማስገደል የምፈልግ የሚገልልኝ ሰው የሚፈልግበት ሰዓት ቢመጣ የፈለጉትን ነገር አደርግለታል። በሱ ቀልድ አላውቅም አለች። እንዲህም አለ እንዴ ለካ እኔ በራሴ በጉልበቴ ነው የሰው እየቀጠቀጥኩ እየፈነከትኩ የምደበቀው። ሰው ለካ ገላውን እየሸጠ ነው እንዴ ለካ ዝምተኛ መስሎ ተቀምጦ እንደዚህ የሚያደርገው አልኩኝ። መብራን ነው እንዲህም አለ እንዲ አልኩኝ። በቃ እቺ ነገርማ ቆይ ሴፍ ላድርጋት አልኩና ሴፍ አደረግኩልሽ። አብዬ ልመጣልሽ ነው። ከዛ የሆነ የሞተ ሽማግሌም አላት የቤት አስቤዛ እያመጣ የሚደክላት የሞተ ደካማ ነው። ይሄ ስኮ አባትሽ እኮ ነው ምንም ስላት ይሄ ከፊሌ ነው አለችኝ። እና ስላት ከፊሌ ስለሆነ ከሱ ጋር የሚፈልገውን አደርጋለሁ ምናምን አለች። አንቺ ከወጣቶች ጋር ምን ታደርጊያለሽ? ዛሬ ጋብዘዎች ብር በትኖ ብቻ ነው የሚለው ለአንቺ አይጠቅምሽም። እንደዚህ አይነቶችን በሚስጥር አደባባይ ሳይሆን በሚስጥር ያዝ አድርገሽ ቤትሽ ውስጥ ምናምን በበበ እኔ እንደዛ አይነት ነገር አይመቸኝ። እዛው ቀፍዬ እዛው እናቴ እንድች ሳይነኩኝ በሬን ተቀባብዬ ላጥ ብዬ ነው መጠፋ ብዬ ክለብ ላይ ጨፍራለሁ፣ ብር ይበተናል፣ ልቅምቅም ማድረጋለሁ፣ ቀፍላል ብን ብዬ ነው መጠፋው። ሰላቢ ነኝ አልዋሽሽም። ከዛም በቃ ከእሷ ጋር ቤት ውስጥ ባለ ላይፎች ብዙ ነገር አሳልፈናል አልኩሽ፣ በትንሽ ጊዜ ውስጥ ቢሆንም ማለት ነው። ከዛን ይሄ ባለው 2 ሳምንት ከእሱ ጋር ተቀመጡ፣ አንድ ላይ ተቀመጡ። ከኔ ጋር ነው ስቀው የሚጫወቱት የሚያወሩት። ከዛ በኋላ እሷ በመሀል ያው የምትቀባበለው ሰዎቿ ሲመጡ እዛዛ ቀረች። ከዛን ከኔ ጋር ማውራት ጀመረ። ይሄ አህመድ ማለት ነው። ማውራት ጀመረ፣ መግባባት ጀመረን። ከዛን ልጁ ሴት አበሻ አያውቅም፣ ፍቅር ይዘዋል። ከኔ ያለው ነው $100 ነው ከፍሎ ሄዶ ሙሉ ፎርካ ያወርዳል፣ አይጠጣም፣ ምን አይልም። $100 ሰጥቶ ይሄዳል። ለእኔ ሴት $100 ነው በእጅ የሚሰጠኝ። መብርሃንን በቃ ቲፕ $100 ነው የሚሰጠኝ። ጓደኛውም እንደዛ በጣም ኦቨር አስቃቸዋለሁ፣ አጫውታቸዋል። ለሀቁ ከሆነ ባይዘው የልንገርሽ አህመድ ሚስቱን ብትሆን ብትጠይቂው እንቅጭቅጭ ነው የሚናገር። የማይዋሽ የማይፈራ ቆራጥ ወንድ፣ ዘጣጣ ወንድ አይደለም። ጠርተሹ ብትጠይቂው ሀቁን ይናገራል። ምንም እሱን የምታስፈራራበት አቅም የላትም። ጠንቅቄ አህመድ ማን እንደሆነ ስለማውቀው ማለት ነው። በጣም ሀብታም ነው ያለው ነው። ገባሻ? ከዛ እኔና ገነት በቃ ከፖስተችውን ትፖስተዋልኩኝ፣ ምንም ካረገችውን የምታደርጋልኩኝ። ከአቅሜ በላይ ሲሆን ሌላ ፍጣጣ ከሚመጣብኝ አልሰራም ማልሽም ብዬ ሰድቢያ ተጣልተን ወጥ ስወጣ ቦዲጋርዷ ልካብኝ ቤት ውስጥ አስመታችኝ። አብዬ እመብርሃንን ነው የምልሽ። እኔ መኪና ገጭቶኝ ይሄ እጄ ሰባራ ነው ሙሉ ማለት ነው። እጄ ቤሩት ላይ ያውቃሉ። በጣም ነው ማመስገን። ለምን አንቺ ለእኛ መፍትሄ እየሆንሽ ነው። እዚህ ጋር ገባሽ? እኔ 2 ዓመት አምቄ ያዝኩትን ነገር ነው እዚህ ጋር ለሌሎቹ ሴቶች ማለት ነው እዛው ኖሮ እየፈሩ ላሉት ፍትህ እንድትሆኛቸው ምንም በላይ ለሱሱ በጣም እኔ ራሱን አጠፋለው። ይኸውልሽ አልኩሽ የምትድነው በእናቴ ሪከርድ ነው አልኩሽ። እኔ ከእናቴ ጋር ስትቀን እንዳላወራው አንቺ ስልክ ቀድሜ ሰጥቼሻል፣ ደውለሽላታል፣ እሺ ብላሻለች። እኔና ማዘር ጋር ክፍተት አለ፣ አውርተናል፣ ግጭት አለ። ኢትዮጵያ ስገባ የተጣላን ግን ለሱሱ ብዬ ነው የማወራት። ደውልና እማዬ እንደዚህ ነበር ያን ጊዜዋ ልጅ እኮ አሟት ነበር። በሲስተም ነው የምጠይቃት። ገባሽ? ቲክቶክ አትጠቀምም፣ ስልኳ ያላት አንቺ ብቻ ነች፣ ሌላ ሰው ማንም የለም። ገባሻ? ለአንቺ ብቻ ስለሰጠው ቲክቶክ ስለማትጠቀም ምንም ስለማታውቅ ምንም ሊፈጠር የሚችል ነገር የለም ብዬ ነው የማስበው። በሲስተም ያቺ ልጅ እኮ ታማለች። ያ ነገር እኔ ብቻ አይደለም ያለኝ ስልኳ፣ የእናትሽ ስልክማ ገነት አላት። የዛኔ አዋቂ ፈልጋ ጠንቋይ ፈልጋ የእናትሽን ስልክ ሰተሻት የለም? 2 ነው ያላት። አሁን ገነት ደውላ እናትሽን ብታስፈራራቸው እናቴ ናት እንዳትናገሩ እውነቱን ብላ አንቺንማ እናትሽ አሳልፋ አትሰጥሽም። ቀረ አንቺን አሳልፋ ገነት ነገሮችን እንኳን ካበላሸች አመጣታለሁ እናቴን አንቺ ጋር
ስልክ አሁን የምፈልገው እናትሽ ጋር ደውላ እናትሽን እንዳይናገሩ ሐቂቃውን እውነቱን እንዳይናገሩ በሆነ ነገር እሷ እጇ ቤሩት ውስጥ እጇ እኔና እናቴ መሀል አሁን ንስሐ አባት አለ አታመጣም። ቤሩት ውስጥ ቅምጦቿ እንዲያደርጉ ይችላል ያለው ኢትዮጵያ ውስጥ ግን አቅም የላትም። ይህን እንድታቂ ይፈልጋሉ። ኢትዮጵያ ውስጥ እንዳትፈሯት። ማናቸው ማድረጋት እሷ አቅም ቤሩት ላይ ብቻ ነው። ይህንን እናትሽን አንቺ ወይ የሆነ ሰው ከዚህ ከወጣሽ በኋላ የሆነ ነገር ተብለሽ እሷ ደውላ እናትሽን የሆነ ነገር አደርጋለሁ ምናምን ብትልሽ እንዳሰሚያት በጭራሽ። እኔ ኢትዮጵያ ብትመጣ አንደኛ የምገላት ገለትን በዚህ ራሱ እስር ቤት እንደሚገቢት ጋር እገላለሁ ማለት አይባልም። ለምን እንደሆነ ያደረገችውን እኮ ሰለማታውቅ እኮ ወንጀል ነው። እዚህ ማለት ወንጀል ነው። ሰው ላይ እግሯ ውስጥ እንደዚህ ያሳመቻት ልጅ አለች። ከወንድ ጋር ተኝታ ቀርጻት አብዬ እግሯ ስራ አንበርቅቃ ያስላሰቻት ልጅ አለ። ራሷን እስከ ማጥፋት የደረሰች ሴት አለች። ቪዲዮን እንድትደልትላት ነው እና ግን በመጨረሻ እግሯን ካሳመቻት በኋላ ደለተችላት። እንደ ውሻ አስልሳት ማለት ነው። ግን ደለተችላት። አደኢንድ ዋናው ግን ደለተችላት። ልጅቷ ስቲል ናው ይቺ ልጅ ቤሩት ውስጥ ነው ያለች። ከዛም በኋላ ከዳውራም ጠፍታ መዳም ቤት የገባችው ከና አጋጧን አጥፍታ እስካሁን ድረስ ያላገኘዋት ብታምኙ ባታምኙ ማለት ነው። ግን አሁን ይህንን አትናገሪ በቃ። ልጅቷ ስቲል ቤሩት ውስጥ ካለች ለምን ላንቺ ነገረችሽ የሚለውን ሄዳ ደግሞ የሆነ ነገር እንዳታረጋት ልጅቷን ማንነቷ ምናምን ነበር እኛ በቦታው እሷ ቤት እኮ ነው መታ ልጅቷ ቤቷ ውስጥ ስትልሳት። ስለዚህ ልጅቷ ነግራሽ ሳይሆን አይተሽ ነው? በአይኔ አይቼ ነው። በአይኔ አይቼ ነው። ለምን አሁን እኔ የእናቴ ለእሷ እንድታደረግላ ስለሰጠው ገነት በቃ እኔን ምን አደረገችኝ? እንደ ሚሞሪ ሚስጥር የሚይዝ ሚሞሪ የለም እንደዛ ምንም አልተነፍስም ስለሷ ገባሻ? እኔ እስካሁንም ምንም የተናገርኩን ነገር የለም። ግን አሁን ከአቅሜ በላይ ስለሆነ በሱሱ ጉዳይ ስለመጣችሁ ነው የተናገርኩት። ገባሽ? እዚህ ጋር በማታውቀዎች ልጅ እንደ አሻንጉሊት እየተጫወተችባት የሆነ በቃ በስራዋ ላይ ቅናት እንዳላት በቃ ነገሮቿን እያበለሸችባት እያለ ስለሆነ ስለተሰማኝ ነው እየተናገርኩ ያለሁት እንጂ መናገርም አልፈልገን። በእንደዚ አይነት በሱሱ ብቻ አይደለም ገነት የምትቀናው። በጣም ብዙ ሰው ላይ መተት ታሰርታለች ቤሩት ውስጥ እጅግ እኔ ወደ ብቆጥርዳችሁ 9 ምናምን የሚሆን ሰው ነው እንትን ያለኝ። ማሩፍ ታዋቂ ናት። አብዬ ያለሽ እንትን ያለኝ ሰው 9 ሰው ይሆናል